ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። እስከ ፕሮግራም ፍጻሜ ድረስ ከኔ ጋር ቆዩ። እስከ መጨረሻው ድረስ ከቆያችሁ በቪዲዮ መጨረሻ ላይ መንፈሳዊ ጥያቄ አዘጋጅቻለሁ። ሁላችሁም ኦርቶዶክሳውያን ተሳትፉ፣ መልሳችሁን መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ታቦት ይዘን ስንወጣ ሌሎች እንደሚሉት አይደለም፣ እንጨት ነው የሚሉት እነሱ። በነገራችን ላይ ስሙ የተጻፈበትን ታቦት እንጨት ነው ብሎ ከጠሩት መጽሐፍ ቅዱስ ወረቀት ነው። መጽሐፍ ቅዱስ ምንድነው አልኳችሁ? ወረቀት ነው። ለወረቀት ትሰግዳላችሁ እንዴ? መጽሐፍ ቅዱስን የማያከብረው ሰው አለ በዓለም ላይ? ክርስቲያን ነኝ ያለ ሁሉ። ነገር ግን ስሙ ወረቀት ላይ ነው የተጻፈው። ምን ላይ ነው የተጻፈው? ወረቀት ላይ። እና መጽሐፍ ቅዱስን ማቃጠል ይገባል። መጽሐፍ ቅዱስን መናቅ ይገባል። መጽሐፍ ቅዱስን መርገጥ ይገባል። መጽሐፍ ቅዱስን መጣል ይገባል። ስሙ ተጽፎ የደረሰን በብራና ነው። ስሙ ተጽፎ የደረሰን በወረቀት ነው። ሐዋርያት የጻፉልን፣ ወንጌላውያን የጻፉልን፣ ወንጌሉን የጻፉልን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የቅዱስ ጳውሎስ መልእክታት፣ ራእየ ዮሐንስ ተብሎ የተጻፈልን በወረቀት ነው። ወረቀትን እኮ ስናስበው የቆሻሻ መጥረጊያም እኮ ሊሆን ይችላል። በሌላ መንፈስ ስናስበው ሰዎች ያያችሁ መንፈሳቸው በጣም የተመታ ስለሆነ በዚህ ምክንያት አስተሳሰባቸው የተዛባ የሚሆነው ለዚያ ነው። እንጨት ነው ብለው ስሙን የሚያቃልሉት ስሙ የተጻፈበት ክብር ስላልገባቸው ነው። እግዚአብሔር ስሙን በወረቀት ጽፎ አሳይቶናል። ራሱ እግዚአብሔር ስሙን ታቦት ላይ ጽፎ ሰጥቶናል። ያም እኮ እንጨት ነው፣ የግራር እንጨት። መጽሐፍ ቅዱስ የሚገልጠው እንደዛ ነው። ስሙ ተጽፎ የደረሰን አትግደል፣ አትስረቅ የሚለው የእግዚአብሔር ትእዛዝ ጣቶቹ ያረፉበት ፊርማው ያረፈበት ተጽፎ የደረሰን በእንጨት ነው። ሸምሸር ሸጥን በሚባል በማይነቅዝ እንጨት፣ ግራር እንጨት፣ በዚያ ነው ተጽፎ የሰጠን። ያን እግዚአብሔር ተሳስቶ ነበር? እግዚአብሔር ያን ጊዜ ስህተቱ ነው አሁን አሻሽሎ ነው በሐዲስ ኪዳን አሻሽሎ። ያን ጊዜ ሞኝ ነበር እግዚአብሔር፣ ሎቱ ስብሐት። ያን ጊዜ ጅል ነበር እግዚአብሔር ያን ጊዜ አልሰለጠነም ነበር ያኔ። አሁን አዲስ ኪዳን ላይ ሌላ እግዚአብሔር ነው ያለው። እነዚህ ነገሮች መረዳት ትችላላችሁ። አሁን እነዚህ ለነሱ አይደለም መልስ የምንሰጠው ለእናንተ። ምክንያቱም አንዳንዶቻችሁ ግራ ስለምትጋቡበት ይሄን ስም እናከብረዋለን። ከዛ ደግሞ ይሄ ስም ታቦት ላይ አለ። ይሄ ስም እኛ ላይም አለ። እኛ ውስጥ ታትሟል፣ እኛ ልብ ታትሟል። ስለዚህ እኛ ታቦት እንባላለን። ምን እንባላለን? ታቦት እንባላለን። በጣም አሳዛኙ ታዲያ ምን እንደሆነ ታውቃላችሁ? ታቦት ሸኝተን እኛ ወደ መጠጥ ቤት እንሄዳለን። ሌላኛው ታቦት መጠጥ ቤት ይሄዳል። የሚያሳዝነው ይሄ ነው። የሚያሳዝነው የኛውን ታቦት ወደዚህ ሸኝተን እልል ብለን አስገብተን ያኛው ታቦት ግን ጭፈራ ቤት ይሄዳል። የኛ ማንነት ታቦት፣ የኛ ሰውነት ታቦት፣ የኛ አእምሮ ታቦት፣ የኛ ሰውነት ታቦት፣ የኛ ሰውነት ጽላት መጠጥ ቤት ይሄዳል። ወደ ዝሙት ይሄዳል። ወደ ዳንኪራ ይሄዳል። ወደ አላስፈላጊ ነገር ይሄዳል። ወደ ሲኦል ይሄዳል። አንዳንድ ነገሮች ትርጉም ያጣሉ። በዓሉና እኛ እንለያያለን፣ እንፋታለን። ታቦት አክብረን ትርጉም ብንችል መቁረብ ባንችል ደግሞ ቢያንስ ወደ የቤታችን ሂደን በዓሉን እንኳን በቤታችን በቤተሰብ ማክበር ሲገባን አሕዛብ እየተሳለቁብን በዓሉን እናከብራለን። ብዙ ጊዜ እላለሁ የጥምቀት በዓል የኪሳራ በዓል ነው። እውነት ለመናገር በብዙ መልኩ ጥቂት ሰዎች አሉ ማይለቀስበት በዓል፣ እንባ የማይፈስበት በዓል። በጣም ብዙ ቦታ ስመለከት ነበር፣ እኔ ስታዘብ ነበር። ሴቶቹ በጥሩ ሁኔታ ጸጉራቸውን ይሰሩና አይሸፈኑ፣ አይከናነው። ያው ይሄ ራሱ ይገርመኛል። ለምንድን ነው ዓላማው? በቃ የጥምቀት ዕለት ታዩ ተብሎ የፈቀደላቸው ሰው እንኳን ማለት ነው። በቃ ይዛኔ ታቦት ፊት ሆኖ በታቦት እየታለፈ በየትኛው ምንም ነገር ቀጥለው ይሁን ምንም ነገር አድርገው ይሁን በዚያ ቅጽበት መታየት ነው የሚፈልጉት በታቦቱ ፊት ማለት ነው። እና እኔ ጥምቀትን ለምን እንዲሆን ማን እንደፈረደበት አላውቅም። እና እኔ አስቀድሜ ይጨነቃለሁ። ያው እግዚአብሔር ምስክሬ ነው። እንደ ጥምቀት በዓል የሚከብደኝ በዓል የለም። በጣም ደግሞ ደስ የሚል በዓል ብትሉኝ እንደ ሰሙነ ሕማማት ደስ የሚለኝ በዓል ሌላ የለም። እንደ ስቅለት በዓል ደስ የሚያሰኘኝ በዓል የለም። ምክንያቱም ያ የተረጋጋ የተመስጦ ጊዜ ትምህርት። በጥምቀት ሰሞን ትልቁ ችግር ምን እንደሆነ ታውቃላችሁ? ወንጌል ጭራሽ አይደመጥም። ወንጌል አይደመጥም። ግርግር ነው። ዛጋ ግርግር፣ ዚጋ ጩኸት፣ ዛጋ ጭፈራ፣ ዛጋ መዝሙር፣ ዛጋ። ትናንትና አዲሱ ገበያ ቅዱስ ሩፋኤል ለማክበር ሄጄ ነበር፣ ለማስተማርም ሄጄ ነበርና ስገባ ወደ ቤተ መቅደሱ ስገባ ወደ ቤተ ክርስቲያኑ ስገባ ዙሪያውን የነበሩ መጠጥ ቤቶች እነሱ ሞልተዋል። ቤተ መቅደሱ ደግሞ ባዶ ነበር። ቅዳሴው እየተቀደሰ ነበር። ሮብ ስለነበረ ታቦቱ እስኪመጣ ድረስ ልክ ቅዳሴው እየተቀደሰ ታቦቱ መንገድ ላይ ነበር እና ቅዳሴው እየተቀደሰ ገብተው የሚያስቀድሱ ሰዎች በጣም ጥቂቶች ናቸው። እሱ ብቻ ሳይሆን ቅዳሴው እየተቀደሰ የተቀመጠው ሰው ብዛት ውስጥ ግቢ ውስጥ ማለት ነው። እና ብዙዎቹን የታዘብኩት ደግሞ ቅዳሴ እንደሆነ ራሱ አያውቁም ብዙዎቹ።
ቅዳሴ እየተቀደሰ እንደሆነ አያውቁም። አንዳንዶቹ ልክ ይገቡና ቆም ብለው ትንሽ ጊዜ ይቆያሉ። የሚያልቅ ይመስላቸውና እነሱ ቅዳሴ ስላልመሰላቸው ዝም ብሎ የሆነ አጭር ነገር ይመስላቸውና ትንሽ አይተው ማያልቅ ነገር ሲሆን እልፍ ብሎ ሄዶ ይቀም የሆነ ቪዲዮ ፖስት ብዬ ነበር የትና የት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰልሽ መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ ሁለት እግር አለኝ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማርር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰልሽ ይህ እንደ መመረጥ እያየሽው ነው እንደ ጸጋሽ እያየሽው ነው አይሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይሄ ነገር እኮ which is በቃ እኔ አለቀልኝ በቃ ይኸውቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም ማንንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ እኔ በራሴ ያየሁት ማለት ነው because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ 25 ዓመቴ ነው ታዋቂነት ፈልግ ነበር በጣም ጎደለብኝ ታዋቂ መሆን እፈልጋለሁ ላለው ታዋቂ ሆንኩ ገንዘብ አገኘው ሰውነት ማስተካከል አገኘሁት ሱፍ መልበስ ለበስኩት ያ ቤት አገኘሁት ያቺ መኪና አገኘኋት ግን ስቲል አሁንም ጎደለነት ይሰማል ተረዳሽ ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው እያስተማርሽ ነው አንቺ እኔን ለማስተማር መናገርም አይጠበቅብሽም የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል ከቃል በላይ ተግባር ይላል ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው በየቀኑ ኦክሲጅን ትቀይሪያለሽ አይደለ ይሄ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው እስከ 2000 ብር ወጣለሁ እስከ 2000 ብር ታወጫለሽ በየቀኑ ማን ነው የሚያግዝሽ ለዚህ ሁሉ መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ ጋር የምታያቸው ወንድሞች እነሱ ናቸው ግን ጎደለኝ ብዬ አላማር የተሻለ እየተዘጋጀልኝ ያቅም ኖሮኝ አይደለም 2000 ብር በቀን ማውጣው አቅሜ መድኃኒዓለም ነው ይሄን ሰጠኛል ይሄን ደግሞ ማስተካከልበት አንተ ሰጠኝ ፍጣርልኝ ነው አየሽ ያንቺ እምነት ማን አለው መሰለሽ ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው የሚበላ ነገር ያመጣላቸዋል እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው እግዚአብሔር አይደለ ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው እግዚአብሔር ሲፈቅድ ነው ጎረቤት ብንሆንም ማለት ነው እግዚአብሔር ሲፈቅድ ታናግረኛለህ ቀኑ ደረሰ እግዚአብሔር በቃ ያችን ቀን ነው የሚጠብቀው በቃ ያችን ቀን ጠበቀን እናንተን ፈጣሪ ያገናኘን 44 ዓመት ሲወጣ እኔም አገለግላለሁ ብያለሁ የሚወጣውት በጣም እኔ ቸር መድኃኒዓለም የሚያገለግለኝ በቃችን ምክንያት ነው የሚጠብቀው እናንተን ሲያዩ የሚናደዱ ቅጥል የሚሉ አሉ እኔ እንኳን ድሮ ያኔ በዲቁና እያለሁ ያው ደብሩን እንተው ፍልሰታ ላይ ሰዓታት እንቆም ነበርና ማታ 4 ሰዓት ነው ሰዓታት የሚጀመረው እና ካህን ነው እና ሳይት አናድደኛል ይለኛል እና አይገባኝም ምን ነው የሚያናድደው ሁሉ ጊዜ ከዛ አንድ ቀን ምን አለኝ ይሄ ጺም ያለ ቦታው ነው የገባው አለኝ ይሄ ጺም ለኔ ለካህኑ ነው ላንተ አይደለም የሚገባ አለኝ እንግዲህ ያው ከቻልክ ነቅለው ሰዶ አልኩት እና ጺሜ ያናድደው ነበር እግዚአብሔር ይመስገን አሁን እየሸበተ ነው ለቀናትም አይሆንም ተመስገን ነው ያሸበታችሁኝም እናንተ ናችሁ እና ሁሌ ሳይኝ በሳጫል ይናደዳል በእውነት በሱ ምክንያት ቤተክርስቲያን ሰዓታት መቆም ተውኩኝ
ግን እግዚአብሔር ይስጠው። የሚገርማችሁ እንግዲህ እነሱ ያውቁታል። ሌሊት ሰዓታት ስንቆም አሳዳሪ የሚባል አለ። ሌሊቱን ሙሉ ስናገለግል ካህኑ ታምረ ማርያም ያነባል፣ እኔ ደግሞ ታምረ ኢየሱስ አነባለሁ። እግዚአብሔር ያሳያችሁ። እንግዲህ እናንተ አላችሁ ታምር የሚያነበው ካህን ነው፣ ታምረ ኢየሱስ ደግሞ የሚያነበው ዲያቆን ነው። በእልህ ታምረ ኢየሱስ ያነባል። አላስነብብ አላስገለግል አለኝ። ሲናገረኝ ደግሞ ታውቃላችሁ ታምር ልናነብ ስንል መርገፍ አለ፣ መልካ ስል አለ አይደል? ተራዬ ደርሶ እኔ ልላት ስል ገለበጥከው፣ እንደዚህ ያደረግከው ይለኛል። ስቃይን ሲያበላኝ እመቤቴ ለምን አልተውለትም ብዬ ቤተ ክርስቲያኑን እርግፍ አድርጌ ተው። ፍልሰታ ስትመጣ ሰዓታት መቆም ተሳቅቄ ተጨንቄ አንድ ሀሳብ መጣልኝ። ለምን ሱባኤ አልገባም? ምን አጨቃጨቀኝ አልኩና ጥሬን እየበላው በሶን እየጠጣው 16ን መዝጋት ጀመርኩ። እግዚአብሔር ይመስገን ከሱ ጭቅጭቅ ስገላገል 16ቷን ፍልሰታን ሱባኤ ሲይዝ እመቤታችን እያጽናናችኝ መልስ እየሰጠችኝ አንዳንድ ነገር እየነገረችኝ ብዙ ነገር ተጠቅሜ ወጣሁ። ከቤተ ክርስቲያን ሲገፋኝ ሱባኤ አስገባኝ። ሱባኤ ስገባ ብዙ መልስ አገኘው። ለምሳሌ ያነበባችሁት ከመቤታችን በጸሎት መልስ የምናገኝበት ጠቃሚ መንገዶች፣ ከመቤታችን በሱባኤ መልስ የምናገኝባቸው ጠቃሚ መንገዶች፣ ስርዓተ ሱባኤና መንፈሳዊ ህልም ከነፍቹ የሚሉት እነሱን መጽሐፍ እሱ ገፍቶኝ ሱባኤ ገብቼ የጻፍኩት መጽሐፍ ነው። ከክርስቶስ ጋር እንዴት እንኑር የሚለውን በሱ ግፊት እዛ ገብቼ የጻፍኩት ነው። ጠቀመኝ። አንዳንዴ ስትገፉ ለምን ተገፋን አትበሉ። ከትዳር ልትገፉ ትችላላችሁ፣ ከስራ ልትገፉ ትችላላችሁ፣ ከጓደኛ ልትገፉ ትችላላችሁ፣ ከእንጀራ ልትገፉ ትችላላችሁ፣ አልፎ ተርፎ ከቤተ ክርስቲያንም ልትገፉ ትችላላችሁ። ለበጎ ነው፣ ትጠቀማላችሁ። ገፊ አትሁኑ፣ ተገፊ ሁኑ። በዳይ አትሁኑ፣ ተበዳይ ሁኑ። ሰው ላይ ችግር የምታደርሱ ሰውን ችግር የሚደርስባችሁ ሁኑ። እግዚአብሔር ቆጥሮ ሰፍሮ ዋጋችሁን ይሰጣችኋል። እኔ በቤተ ክርስቲያን ሰዎች ብዙ ፈተና ደረሰብኝ፣ ጠቀሙኝ፣ አልጎዱኝም አለው። እኔ ከና አገልግሎቴ የሞቱ አይቻለሁ፣ የዞረባቸው አይቻለሁ፣ ህይወታቸው የተመሰቃቀለ አይቻለሁ፣ ልጆቻቸው አበዱባቸው አይቻለሁ። ነገር ሲፈልጉ እኔም አለው፣ እነሱም ከነችግራቸው አሉ እና ትጠቀማላችሁ። እሺ መሪዎች ባለስልጣናት ተጠሪነታቸው ለእግዚአብሔር ሲሆን ያም ብቻ አይደለም፣ ማህተማቸው ቅባታቸው በቅዱስ ቁርባንና በሰላማዊ ጸሎት ሲሆን ያን ጊዜ አገሪቱ ከፍ ትላለች። ወደ እግዚአብሔር እጁን የሚዘረጋ ወደ እግዚአብሔር ጸሎት የሚጸልይ አካል ሲኖር ህዝቡ በየግል ህይወቱ ሲቀደስ፣ የረከሱ ቦታዎች ሲጠፉ ሲወድሙ፣ ያን ጊዜ አገሪቱ ከፍ ትላለች። በእውነቱ ያደገች ሀገር ከፍ ያለች ሀገርን ሰጥተውን ይኸው የወደቀች ሀገር እየተረከብን እንገኛለን። በእውነት እየተልፈሰፈስን እንገኛለን። እስኪ እንደ ግል ህይወታችን እንየው። እኩሉ በዝሙት የተጨማለቀ፣ እኩሉ በስካር የተጨማለቀ፣ በዘረኝነት የተጨማለቀ፣ ቋንቋ ከሰው በላይ መሆኑን አሁን እየሰበከ ያለበት ትውልድ ነው ያለው። ቋንቋ ከሰው በታች ነው። ካልተግባባንበት ቋንቋ አያስፈልግም። አያችሁ፣ በድምጽ መስማማት ይቻላል። ዝም ብሎ በእጅም መስማማት ይቻላል። ሃይማኖትን ይዘን አገራችንን ከፍ የምናደርግበት፣ የጎደለ አይምሮ የሚሞላበት፣ እንዲሁ ትዕቢተኛ ዝቅ የሚልበት፣ ሃይማኖትን ጠብቀን አገራችንን ለትውልድ የምናወርስበት ቤተክርስቲያን እንዲህ በዓላቶቿ በሰፊ እየተከበሩ የበለጠ ይህን ውጭ ሀገር ይፈልገዋል፣ አያገኘውም። አልተሰራማ። ይህን አሁን ውጭ ሀገር ይፈልገዋል እና አሜሪካ ይፈልጉታል፣ አያገኙትም። ለዚህ ነው ፈረንጅ ኢትዮጵያ የሚል ከሰከሰው። ለምን? በእነሱ የለም ይሄ በእነሱ የሌለውን ጸጋ። አሁን ግን እኛ ደግሞ እየናቅነው በእውነት ዝቅ እያደረግነው ማየት ጀምረናል። ነጠላ መልበስ እንደ ውርዴት፣ ቤተ ክርስቲያን መሄድ እንደ ውርዴት፣ ስጋው ደግሞ መቀበል እንደ ውርዴት፣ ቤተ ክርስቲያን ገብቶ ማስቀደስ እንደ ነውር እየተቆጠረ መጥቷል። በእውነት ወገኖቼ የበዓል ብቻ ክርስቲያን በመሆን ለምንድን ነው የምንኖረው? በእውነት እስኪ ይህን አስቡት እንዴ! ውስጡ መንፈሳዊነት የሌለ በበዓል ብቻ የሚገኝ ክርስቲያን እንዳንሆን መጠንቀቅ ያስፈልጋል። ጉባኤያት ይሰራሉ፣ ይህ ህዝብ ሁሉ አይማርም እንዴ! እሁድ ሁሉ ይሳለማል። ለምሳሌ እዚች ከተማ ላይ ቢያንስ ከ40 ሺህ በላይ ህዝብ አለ አይደል? እሁድ ስንቱ ቤተክርስቲያን ያረፍዳል? አዩ ስትመዝነው 90% አያረፍድም። አያችሁ አይደል? ታዲያ ክርስትናው የት አለ? ዋጌን ዋግሹሞች አገር
የሃይማኖት አገር ብለን እንመካለን። ጥሩ ነው፣ ብንመካም መልካም ነበረ። ነገር ግን የምንመካው መቼ መሰላችሁ? እንደ ግል ህይወታችን የመጠጥ ቤቶች ሳይበዙ መጽሐፍ ቤት ሲበዛ፣ ትምህርት ሲበዛ፣ መጠጥ አትጠጡ አላልንም። በአቅማችሁ ይሁን። ጭፈራ አትደሩ፣ የተወገዘ ነው። ዳንስ አትደሩ፣ የተወገዘ ነው። ወንድምህን በሚጎዳ ስራ አትሰማራ፣ የተወገዘ ነው። ሁሉን በፍቅር ስሩ። መልካም የሆነውን አስተሳሰብ ተቀበሉ፣ ክፉ የሆነውን አስተሳሰብ ጣሉ። ይሄን ለማድረግ ደግሞ ትምህርት ያስፈልጋል። ስለዚህ ለመማር እንጓጓ። በእውነቱ ለመማር ቦታ እንስጥ። ምግበ ስጋ ለመብላት ጊዜ አጠረኝ የማይል ሰው ለመማር ግን ጊዜ አጠረኝ ይላል ብዙ ሰው። በእውነቱ አይምሮ ሳይገባው ትምህርት ሳይማር ሰው መኖር አይችልም። ሆዳችን የምግብ ውጤት መሸከሚያ ነው። ሆድ ምግብን ተሸክሞ የሚኖረው በምግብ ነው። አይምሮ ትምህርት ተሸክሞ የሚኖረው በትምህርት ነው። የአይምሮ ልማት በትምህርት ይመጣል። አይምሮ ካልነማ አገር አይለማም። አገር ማለት የሰው አይምሮ ነው። አይምሮ ሲለማ አገሩ ይለማል፣ መንደሩ ይለማል፣ አካባቢው ይለማል። ስለ ልማት እናውራ ካላችሁ አይምሮን እናልማ እንላለን እኛ። አይምሮ ባልነባበት ልማት ቢፈጠርም ያፈርሰዋል። አይታችኋል አይደለ? መሰረተ ልማቶች ሲፈርሱ አይምሮ ባልለማበት ልማት ይፈርሳል፣ ይወድማል። ዘላቂ መፍትሄ ለማምጣት አይምሮን ማልማት ያስፈልጋል ወገኖቼ። ስለዚህ በመንግስት አካላት ስራ ላይ ያላችሁ አይዟችሁ፣ በርቱ። ስትበረቱም ደግሞ በመማር ላይ፣ በማስተዋል ላይ፣ በሃይማኖት ላይ ሳትፈሩ ሃይማኖት ያለው ሰው አይፈራም ሲጀመር። እንዴ በዛሬው ዕለት ወንድማችን አርፏል። ያረፈ ወንድማችን አሁን ወደ ክርስቶስ ነው ሄደው፣ ወዴት ይሄዳል? ስለዚህ ወገኖችም መጽናናት ያስፈልጋል። ወዬ በበዓሉ ተለየብን የለ አትበሉ። እኛ ብንሞትም አለን። ከመኖራችን የሚበልጠን መሞታችን ነው። መሞታችን የመኖራችን ውጤት ነው። ካልሞትን አንነሳም፣ ካልተነሳን ከክርስቶስ ጋር አንነግስም። ለመንገስ መሞት ያስፈልጋል ወዳጄ። ሳይሞቱ የነገሱ ይሞታሉ፣ ሙተው የነገሱ ደግሞ ይኖራሉ። ይሄን አስተውሉ እስኪ። አያችሁ፣ ሳይሞቱ የነገሱ ይሞታሉ፣ ሙተው የነገሱ ደግሞ ይኖራሉ። ለብሂለ ነግሰ ፍጻሜሁ አኮኑ ብሂለ ሞተ። ተሾመ ነገሰ ማለት ፍጻሜው ሞተ ነው። እኛ ግን ከሞትን በኋላ ንግስናችን አሁን ክርስቶስ ጥምቀትን መስርቶ ከሰጠን በመጠመቅ ያገኛት ንግስና በባህሪያችን ውስጥ ተሰውራለች። የሚገርማችሁ ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው። ፓስተር ድንግል ማርያምን እንኳን መሳደብ ማመስገን አይችልም። ስለዚህ ድንግል ማርያምን ከፈለክ ወደ ክርስቶስ ና። እስኪ አንድ ጥያቄ ልጠይቅ ፓስተር፣ ከድንግል ማርያም የሚበልጥ ሰው አለ የለም? በሉ ንገሩኝ። የለም በሉ እንጂ። ከድንግል ማርያም ከበለጠ ጣዖት ነው። ድንግል ማርያም ገብርኤል ድንግል ማርያምን ያመሰግናል፣ ዲያብሎስ ይሳደባል። ስለዚህ ይላችሁ አንድ ሰው ትከሻው፣ አይኑ፣ አፍንጫው፣ ቁመቱ፣ አነጋገሩ ታይቶ ቁርጥ አባቱን የልጅ የሚመስል አባቱን ነው ይባላል ማለት ነው። መናፍቃን ስድባቸው፣ እግዚአብሔርን መጥላታቸው፣ ድንግልን መጥላታቸው፣ ቅዱሳንን መጥላታቸው ታይቶ ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ስለዚህ ምንድነው የመጨረሻው እዚህ ላይ ልነግራችሁ የፈለግኩት ከቃሉ ጋር ናችሁ። እንዲው ፓስተር እንዲው ድንግል ማርያምን እንኳን መስደብ ማመስገን አይቻልም። ሰምታችሁኛል? ምን ማለት አይቻልም? በሉኝ፣ ንገሩኝ እንጂ ወላዲት አምላክ በሉ አንድ ጊዜ። ብታመሰግኑ እግዚአብሔር ያመሰግናትን ያለ ይኸውላችሁ፣ እኛን እግዚአብሔር ልጆቼ ይለናል። መላእክትን አገልጋዮቼ ይላቸዋል። ሐዋርያትን ሰባኪዎቼ ይላቸዋል። ነቢያትን ትንቢት ተናጋሪዎቼ ይላቸዋል። ድንግል ማርያምን በተለየ አካሏ ግን እናቴ ይላታል። ስለዚህ ይኸውልህ ፓስተርን የምንጠይቀው ነገር ቢኖር ድንግልን ለማመስገን እይክል ልሳን ቅዱስ ያሬድ እንዳል ልሳኔ ላዕላይ ሲባኪ አይል ያላት አንደበት ኮልታፋው አንደበቴ ያመሰግንሻል። በከርስኪ ጾርኪ ጓላ አንበሳ በከርስኪ ጾርኪ ያንበሳ ደቦልን በማይጸንሽ ያዝሽ ብሎ ይናገራል። ይኸውላችሁ ስለዚህ ምንድነው ልላ የፈለኩት እኔ ፓስተር ድንግል ማርያምን እንኳን መሳደብ ማመስገን አይችልም። ስለዚህ ልላችሁ የፈለኩት ድንግል ማርያምን ቆይ ፓስተር ድንግልን ለመሳደብ የተነሳው መልአክ ተገልጦለታል? እግዚአብሔርን ወልዷል? እግዚአብሔርን ልጅ ይለዋል? እግዚአብሔርን አጥብቶታል? ለእግዚአብሔር ሀገር ሆኖታል? ለእግዚአብሔር ምን አድርጎለታል? ፓስተር ምንም አላደረገለትም። ድንግል ማርያምን መስደብ ክርስቶስን መስደብ ነው። ለምን? ድንግል ማርያም የክርስቶስ እናቱ ናትና። ስለዚህ ምን ይላል ቅዱስ ዳዊት? ምንድነው ያለ? የማይነገር ጥበብ ነገርከኝ። በሉ አንድ ጊዜ የማይነገር ስውር ነገር ነገርከኝ። ስለዚህ መናፍቅ የማያውቁት ተዋህዶን ነገርከኝ።
እንዲያው አሁን ስለ ክርስቶስ ደግሞ አንድ ነገር አስተላልፍ ልናገር። መናፍቃን ወዳጅ ስታያቸው ክርስቶስን የሚያመሰግኑ ይመስላሉ፣ ስትጠጋቸው ግን ይሰድቡታል ይላል። ክርስቶስን ምን ይሉታል? መልሰው ይሰድቡታል። በሉ እንጂ ለምሳሌ እንዲህ ይላሉ ብዙዎቹ ማለት ነው። ክርስቶስ አምላክ ከሆነ እንዴት ይሰደዳል ይላሉ። እንግዲያው አምላክ ካልሆነ እንግዳ ኮከብ መጥቶ ለማን ልደት መስክሯል? ክርስቶስ አምላክ ከሆነ ለምን ግብጽ ሄደ ካሉ እንግዲያውስ ልጄን ከግብጽ ጠራሁት ተብሎ ለማን ተነገረ? ክርስቶስ አምላክ ከሆነ ለምን ተሰደበ ካሉ እንግዲያውስ አምላክ ካልሆነ ስድብን ለምን አራቀ? ክርስቶስ አምላክ ከሆነ ለምን ደማ ካሉን ክርስቶስ አምላክ ካልሆነ ለምን ደምቶ የደሙትን አዳነ? ክርስቶስ አምላክ ከሆነ ለምን ግብር ገበረ ካሉን እንግዲያውስ ሰው ከሆነ ባህርን ለምን አስገበረ? ክርስቶስ አምላክ ከሆነ ለምን ታሰረ ካሉን እንግዲያውስ ሰው ከሆነ ታስሮ ለምን የታሰሩትን ፈታ? አምላክ ከሆነ ለምን ተቀበረ ካሉን ሰው ከሆነ ለምን ተነሳ? አምላክ ከሆነ ለምን ሰርግ ተጠራ ካሉን ሰው ከሆነ ውሃውን ወደ ወይን እንዴት ለወጠ? አምላክ ከሆነ እንዴት ተኛ ካሉን ሰው ከሆነ ተነስቶ ማይበሉን እንዴት ገሰጸ? ይኸውላችሁ ስለዚህ ምንድነው ልላችሁ የፈለግኩት ወላዲተ አምላክ ምንድነው መሰላችሁ? እንዲህ ይላል በከመ ልማድ አንድ ጊዜ ልበላት እስኪ በከመ ልማድ ኪበሊ ሀበ ወልድኪ ካሊ ያጠፍ ኦርሩ ኤተበቃሊ ያጠፍ ኦኑ ለሰይሉ ሳሊ ኪነተከ ዘትካተሃሊ ምን ማለት ነው? ሁልጊዜ ቸርነትን የምትለምኝ እንደ ልማድሽ ለምኝ። ኦርሩ ይተበቃሊ ማንንም የማትቀየሚው ኃጢአተኛውን ስለ ኃጢአቱ የማታድፊው ሌባው መጥቶ እናቴ ሲልሽ የማትቀየሚው መናፍቃንን እንኳን ማጥፋት እየቻልሽ የማታጠፊው ወላዲተ አምላክ እንደ ልማድሽ ለምኝልኝ። ኦርሩ ይተበቃሊ ኪነተከ ዘትካተሃሊ ቀድሞ የተጠበብከውን መጠበብ አስብ። ሰው ስዕል ስሎ ስዕሉን ያጠፋል ወይ? እመቤቴ እኛም የልጅሽ የክርስቶስ የእጁ ሥራ የቃሉ ሰው ነንና ስለዚህ ምን አታርጊን? ልጅሽ እንዳያጠፋን ስዕልህን ታጠፋ ዘንድ አገባብ አይደለም ብለሽ ለምኝልን እንላታለን። ወላዲተ አምላክን የሰጠን እግዚአብሔር ይመስገን። ብዙ ሚሊዮን ሰዎች ዓለም ላይ የተሰቃዩ በጣም በብዙ ወንዶች ያውቃል። በተለይ ስነ ምግባር በሌላቸው እዚህ ሀገር እኮ እንደው ለገንዘብ ብሎ ትዳር የሚይዙ ሰዎች አሉ። ገንዘብ ትልቅ ነገር ሆኖ ገንዘቧን ለማግኘት የሷ ህይወትስ የራሷ ጉዳይ እድሜ ይኖራል። እንደዚህ ለገንዘብ ብለህ ትልቅ ቤት ለመግባት የሌለውን አለ ያንን ከዚህ ያጋይተ እንጀራ ትበላለህ። ሰምተህ ታውቃለህ? በመጽሐፍ ቅዱስ ላይ በታሪክም በፍልስፍናም በሳይንስም የሰው ህይወት አበላሽተው የራሳቸው ህይወት የሚስተካከሉ ሰው ሰምተህ ታውቃለህ? ካልሰማኸው በሰፈርከው ላንተ ይሰፈርልሃል። በዛው መስፈሪያ ላንተ ይሰፈርልሃል። የሰው ህይወት የሚያበላሹ ሰዎች የነሱ ህይወት ሲበላሽ እናውቃለን። የሰው እንጀራ የሚያበላሹ ሴቶች እኔ አሁን በቃኝ ካንተ ልጅ ነበር የምፈልገው ብላ 2 ልጅ ወልዳ የእውነት ትክክለኛ ታሪክ ነው ነገር 2 ልጅ ወልጃለሁ ብላ ሰውየው ምንም ያላረገውን ሰውዬ ሰባብ ፈልጋ ጤና ነስታ ከቤት አስወጣችው። የሚሊዮነር ልጅ ነው። እግዚአብሔር በሚያውቀው ዓመት አልሞላም 2 ልጆች ሲሞቱ። ምን ትላለህ? ሀብታም ቤት ገብቶ ንብረት ወርሳለሁ ብሎ ከዛ ቤት ሳይወጣ ነው የሞተው። መብላትን የኔን ያስበላኝ ይበል ነብዩ ኤልያስ በዚህ በኩል ኤልሳ በዚህ በኩል በጣም እድሜ ልኬን የማረሳው በጣም በተደጋጋሚ በሕያው እግዚአብሔር እምላለሁ ያለኝ ይበቃኛል። እጁ ባዶ እግሩ ባዶ ጓዳው ባዶ ቤቱ ቢገባ እንደው አንድ ወቄት ትንሽ ነገር ወርቅ ማትገኝበት ባዶ እግዚአብሔርን ብቻ ይዞ ሰው ያለኝ ይበቃኛል ይላል። እዚህ ጋር ምንም ቦኩ ሚካኤል ጋር 1000 ካሬ ሜትር ቦሌ ጋር 1000 ካሬ ሜትር እያለ እግዚአብሔር ይመስገን አይደል? ተረጋግቶ አይበላም፣ ተረጋግቶ አይራመድም። ስግብግብነት እና ወንዶች ስነ ምግባር ያለን ወንዶች እንድንሆን እግዚአብሔር ይርዳን። ትዳር ምን ይጠይቃል? ሴት ልጅም ከሆንሽ ሴትነት ስነ ምግባር ይጠይቃል። እንደው ገንዘብ ለማግኘት ብለሽ ሀብታም ለማግባት ብለሽ ያልሆንሽውን አትሁን። የሆንሽውን ሆነሽ እስኪ ይመርብሽ።
አዎ አይሳካም። የሚሳካ ይመስለናል። እናቴ ችግረኛ ነች፣ እናቷን ሲረዳት በቃኝ አትልም። ስልክ የለኝም፣ ስልክ ሲገዛላት በቃኝ አትልም። አባቴ መኪና የለውም፣ መኪና ሲገዛላት በቃኝ አትልም። እድሜ ልክ በቃ መቀለል። በቃኝ እኮ ይባላል እህቶቼ። አንዳንድ ጊዜ በቃኝ በይ እንጂ የሆነ ነገር ሲደረግልሽ ያቺን ተቀበይና በቃኝ በይ። ምንም ብታረግላቸው በቃኝ የማይሉ ሰዎች አሉ የሉ? ዝም አላቸው። እኔ ብቻ ነው እነዚህ እንዳይነሰብ ተናገር እንጂ አለ የለም? ታዲያ ላንተ አይደል ሊማወራው አለ የለም? ምንም ብታረግለት በቃኝ የማይል ሰው አለ የለም? ከሴት ምንም ብታረግላት ከስጋ የሆነ ነገር ቆርጠ ብትሰጥ ጠግቦ ነው የምትል እንጂ በቃኝ ማለት አለ የለችም። ምንም ብታረግለት ብትንከባከበው ውሃ ለእግሩ ለፀጉሩ ቅቤ ምንም ቢሰጠው አመሰግናለሁ የማይል ሰው አለ የለም? ያው ምስጋና ቢሰዋል ምንም ብታረግለት አመሰግናለሁ እግዚአብሔር ይስጥልኝ ትልቅ ጸሎት ትልቅ ምስጋና ስነ ምግባር ይጠይቃል። ትዳር ምን ይጠይቃል? እናትየዋ እንደ ልጅ ነው የሚያረጋት። ማዘር እያልኳት አቤት ቡና ታፊያለሽ? በደንብ ነው የማፈላው። ቡና ላይ ምን ታቀርቢያለሽ? ከረሜላ፣ ሰንደል፣ ፈንድሻ ምናምን ታደርጊያለሽ ጊዜ አዎ እናንተ ጋር እንደዛ ነው አሉኝ ድንግጥ ብሎ። አዎ ስለዚህ ሙጫ ያለ ማለት ነው ጊዜ ወይ እሱን ታውቀዋለህ እንዴ? አዎ ሙጬ ማለት እኮ ህፃን የሚያደርግ መንፈስ ነው። በኦሮምኛ ሙጫዬ ማለት ልጅ ማለት ነው። ጊዜ ነው እንዴ? አዎ እንደ ህፃን ነው የሚያደርገው። እርግጠኛ ነኝ ቸኮሌት ትወጃለሽ? አዎ ቸኮሌት ስለማላገኝ በየጊዜው ማስቲካ በቀን 3-4 ማስቲካ ነው የምበለው። ጣፋጭ ነገር ሳልበላ አልውልም። እወዳለሁ፣ ደስ ይለኛል ጣፋጭ ነገር። ቡናም ሳፈላ 2 በዚህ የሚያክል ትልልቅ ማንኪያ ነው እንትን የማደርገው ቡና ስኳር የማደርገው እና ምናምን እንደዚህ ብሎ ነገሩኝና ታዲያ ሙጬን ታቀፈው ተኝተው ህፃን የሆነ መንፈስ ታቀፈሽ ተኝተሽ ባልሽም ከንቺ ጋር እንዴት ይኖር? እሱም ደግሞ ሴት ዛር መንፈስ ታቀፈው እንዴት ነው አብራችሁ የምትኖሩት? በእርግጥም ደብተራው ኮከባችሁ አይገጥምም ያለው መንፈሱን አይቶ ነው እንጂ ኮከቡ የገጠመን ያልገጠመ የሚባል ሰው የለም። በመጽሐፍ ቅዱስ ስለ ኮከብ ምንም የሚያወራው ነገር የለም። ኮከብ ለካላንደር እንጂ ለሰው ልጅ እድል በፍጹም ሆኖ አያውቅም። ኮከብ የሰው ልጅ እድል ላይ መወሰን የለበትም። ሲዘቅዝቀው የሚያዩ መዳፍ የሚያነቡ ኮከብ ቆጥረው የተወለድንበትን ቀን ቆጥረው እንደዚህ የሚያደርጉ ምናምን እንዲህ ብሎ ነገር ይሄ የጥንቆላ ስራ ነው አልኳት። ማርያም አለ አዎ ኧረ ይሄን እንኳ ሳረገው ነው የኖርኩት እኮ ምን ወዲያውን ምልስ አለች። እና ይኸውልሽ ካወራ ነገር በደንብ እናውራ። በዚህ እድሜሽ የግል ወሲብ አለብሽ። ምንድን ነው እሱ ደግሞ ግል ወሲብ እንደዚህ ምናምን ጊዜ በስመ አብ ወልድ መንፈስ ቅዱስ ኧረ እኔ እሱ የለብኝም። ግን ሌሊት መጥቶ የሚገናኘኝ ግን አለ። ታዲያ በተዘዋዋሪ መንገድ እኮ እሱ ነው። ሌሊት መጥቶ የማይገናኛቸውን እጃቸውን ሰደው ዘራቸውን ያፈሳሉ። እንደገና ደግሞ መጥቶ የሚገናኛቸው ደግሞ አሉ። ካሉ ደግሞ እሱን በናፍቆት እንዲመጣ ይጠብቁታል። ጊዜ ኧረ እኔም አንዳንድ ጊዜ እንደው በመጣላለሁ። ማን ነው ግን ስላቸው ጊዜ አላውቀውም። እሱ ነው መጀመሪያ የዝሙት መንፈስ ሆኖ የገባብሽ ገጠር ላይ። በእርግጥ አዎ የገጠር ልብስ ነው የለበሰው። መጥቶ ግን አንድ ባለኝ ነው የማድረው እና ሲነጋ እንደው ባልነጋ ምልበት ጊዜ አላለች። አዙሬ ወደ አይና መጣኋት። ስለዚህ ያየሽው ነገር ይሰበራል አልኳት። አዎ ያው የሰርጌ እንዳለ ብርጭቆ ልቅ ብሏል። የነካሁት ሁሉ ይሰበርብኛል። ገንዘብ የለኝም እንጂ አሁንም ቴሌቪዥን ብገዛ ደስ ይለኛል። ቴሌቪዥኑን እሷ አንቺ የገዛችሁ ብቻ የምታክል የሚጤጤ ቴሌቪዥን ገዝታ ኧረ እማዬ እኔ አንቺ ደስተኛ ከሆንሽ ከምስራ ቤት ተበድሬ ትልቁን እገዛልሻለሁ፣ ግን ሶኬት አትንኪ። የአንቺ እጅ ሶኬት ያቃጥላል። ምክንያቱም ሁሉ ነገርሽ እንዳለ አቃጣይ ነው። እማዬ እንደው ተናገሪ ካልሽኝ ሁሉ ነገርሽ ያቃጥላል አለቻት። የአባቷ ልጅ አባትየውም እንደዛ ነው የሚለው። በቃ ሁሉ ነገርሽ ያቃጥላል። እና በእርግጥም አባትየው የቡዳ መንፈስ ያለባቸው ዘር ቤተሰብ ውስጥ ነው ያለው። አምላክ ሰው ሆነ ስንል አንደኛ በመለወጥ ነው እያልን አይደለም፣ ሁለተኛ በማደር ነው እያልንም አይደለም። መጽሐፍ ቅዱስ እነዚህ ሁለቱን ጥቅሶች ይጠቅሳል። ሆነ የሚልም አለው፣ አደረ የሚልም አለው። ሆነ ውላጤን የሚያመለክት ቃል ይመስላል። አደረ የሚለው ደግሞ ምንም ነገር አለመንሳትን፣ ምንም አለመዋሃድን፣ አንድ አለመሆንን፣ በምንታዊ መጽናትን የሚያመለክት ቃል ነው። ግን መጽሐፍ ቅዱስ ሆነ ብቻ አይደለም የሚለው፣ አደረ ብቻም አይደለም የሚለው። አደረም ይላል፣ ሆነም ይላል። አንድ ሰው አደረ ሲል አድሮ ነው እንጂ ስጋን ተዋህዶ አይደለም አምላክ ሰው የሆነው ብሎ ሊሄድ ሲል ሆነ ይለዋል። አይ ሆነ የሚለው ቃል እኮ ውላጤን ያመለክታል። ስለዚህ አምላክ አምላክነቱን ለቆ ሰው ሆኖ ነው ተለውጦ ደግሞ ብሎ ሆነ የሚለውን ቃል ይዞ ውላጤን ሲያስብ አደረ ይለዋል።
የቱን ይዞ ይሄዳል? ሆነንም አደረንም ይዞ መሄድ አይችልም። ሁለቱም አደሴም ታይም ስለተገለጹ። ስለዚህ ያደረና የሆነ ምንድነው? ሁለቱን አንድ ላይ አስማምቶ ሊገልጽ የሚችለው ምንድነው የሚለውን ጥያቄ ስንጠይቅ እንግዲህ እንደነ ቅዱስ ቄርሎስ ያሉ ታላላቅ የቤተክርስቲያን አባቶች ሆነና አደረ አንድ ላይ ሲሆኑ ሄኖሲስ የሚባለውን ዩኒየን የሚባለውን ተዋህዶ የምንለውን ቃል የሚያመለክቱ ናቸው። ይሄም ተዋህዶ ደግሞ እንበለ ውላጤ ያለመለወጥ የተደረገ መሆኑን የሚያመለክቱ ናቸው። ይሄን በደንብ ትንሽ ግልጽ አድርጎ ለማስረዳት ለምሳሌ እኛ እዚህ ስቱዲዮ ስናድር ስቱዲዮስ በመግባታችን ምክንያት ከስቱዲዮ ጋር የሚዋሃድ አካል የለንም። ስንገባ የነበረን ማንነት ስንወጣ ከሚኖረን ማንነት አይለይም፣ አንድ ነው። አደረ ይሄን ያመለክታል። ስለዚህ ውላጤ የለም ማለት ነው። አንድ ሰው የሆነ ስቱዲዮ ሲገባ የነበረው ማንነት ሲገባና ሲወጣ እንደማይለወጠው ሲገባ የነበረው ማንነት ሲወጣ ከሚኖረው ማንነት ጋር አንድ እንደሆነው አደረ የሚለው ቃል ይህንን የሚያመለክት ነው። በተዋህዶ ምስጢር አንዱ ከአንዱ ጋር ተዋህዶ አንድ በሚሆንበት ጊዜ አንዱ የራሱን ባህሪ ወይም ማንነት አካሉን ሳያጣ ነው። ቃል ከስጋ ጋር ሲዋሃድ ቃል ቃልነቱን አላጣም፣ ስጋም ስጋነቱን አላጣም። ግን ደግሞ በአንድ ቤት ውስጥ እኛ አድረን እንደምንወጣው በምንታዊ ደግሞ አልቀጠለም። ስለዚህ በምንታዊ ያለመቀጠሉን በምን ያመጣዋል? ሆነ ይለዋል። ሆነ የሚለው ቃል ለምሳሌ ውሃው ወይን ሆነ ብንል ውሃው የውሃነቱን ጠባዩን ትቶ ወይን ሆነ ነው የምንለው። ወይም ቅድም እንዳልነው ውሃው ደም ሆነ ብንል ለምሳሌ ውሃው የውሃነቱን ጠባዩን ትቶ ደም ሆነ ነው የምንለው። የሙሴ በትር እባብ ሆነች ብንል በትሯ ቀድሞ በትር ነበረች፣ ከዚያን እባብ ሆነች። እባብና በትር የተለያየ ካራክተሪስቲክ ነው ያላቸው። ስለዚህ ውላጤን ነው አሁን ይሄ የሚያመለክተው። በዚህ መንገድ ነው ወይ የሆነው ሆነ የሚለው ቃል እሱን ውላጤን ስለሚያመለክት ብለን በህሊናችን ስናስብ እሱን አይደለም የሚያመለክተው። አደረ ብሎ አለመለወጥን ስለነገረን ሆነ የሚለው ቃል መለወጥን ሊያመለክት የሚችል ሊሆን አይችልም። ምንድን ነው ሊያመለክት የሚችለው ብለን ጥያቄ ስንጠይቅ ሳይለወጥ ቃል የስጋን ገንዘብ ገንዘብ ማድረጉ ቀድሞ ይሄ እንዴት አድርገን ግልጽ እናድርገው የበለጠ ማለት ነው ጉዳዩ ግልጽ ለታዳሚዎች እንዲሆን ሁለቱ ቃላቶች አንድ ላይ ተነጣጥለው አይሄዱም ነው። ሆነና አደረ አይነጣጠሉም። በሆነ አለመለወጥ በአደረ አለመለወጥን ተመልክተናል። ግን አደረ ደግሞ ምንታዊ ነው የሚያመለክተው። የቃል ስጋ የመሆን መንገድ ደግሞ ምንታዊ አይደለም፣ ቃል ስጋ ሆነ እያለ ስለሆነ ማለት ነው። ስለዚህ አደረ በሚለው ቃል አለመለወጥን ስናይ ሆነ በሚለው ቃል ደግሞ አንዱ የአንዱን ገንዘብ ማድረጉን ነው። ቀድሞ ያልነበረው ለምሳሌ ቃል ቀድሞ ስጋ አልነበረው፣ ስጋ ቀድሞ ቃል አልነበረው። ስለዚህ ሆነ ሲል ቃል የስጋን ገንዘብ ገንዘቡ አደረገ። ቀድሞ እሱ ጋር ያልነበረን ስጋን አሁን የሱ አድርጓል። ኦኬ የሱ ያደረገው ተለውጦ ነው ስንል አደረ ይለናል። ደግሞ ሳይለወጥ ነው ይህን ገንዘብ ያደረገው ይለናል። ስለዚህ ሆነና አደረ የሚሉት እነዚህ ሁለቱ ቃላቶች በመጠባበቅ አንዱ አንዱን በመጠበቅ የሚያመለክቱት ሄኖሲስ ተዋህዶ የሚለውን ነው የሚያመለክቱት። ስለዚህ አምላክ ሰው ሆነ ስንል ሰው የሆነበት መንገድ በተዋህዶ ነው። አንዱ አንዱን ሳያጠፋ ወይም ሁለትነት ሳይኖር መጠፋፋትም ሳይኖር መለወጥም ሳይኖር ምንታዌም ሳይኖር ምንታዌ እንዳይኖር ሀደረ ይከለክላል። ምንታዌ እንዳይኖር ሆነ ይከለክላል። ደግሞ ውላጤ እንዳይኖር ደግሞ ሀደረ ይከለክላል። እነዚህ ስለዚህ እንደ አለቃና እንደ ጠበቃ ሁለቱ ተያይዘው ሄኖሲስ ተዋህዶ የሚለውን ኮንሰፕት ያመለክታሉ። ስለዚህ አምላክ ሰው የሆነው በተዋህዶ ነው። አምላክነቱን ሳያጣ ቃልነቱ ሳይጠፋ ሳይለወጥ ቃል ስጋ የሆነበት ምስጢር እሱ ነው። አምላክ ሰው የሆነበት ምስጢር እየተባለ በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለማየት ለመዳሰስ ሞክረናል። በቆይታችን እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ ከዚህ በኋላ በእያንዳንዱ ቪዲዮ ላይ መንፈሳዊ ጥያቄዎች አዘጋጃለሁኝ።
እንደ እግዚአብሔር ፍቃድ እንማማራለን ማለት ነው። ልክ ከቪዲዮ መጨረሻ ላይ ጥያቄ ከታች በዲስክሪፕሽን ላይ ይቀመጣል። ጥያቄዎችን ገብታችሁ እንድትሳተፉ እንድትመልሱ በእግዚአብሔር ስም ጠይቃለሁኝ። ምክንያቱም ይህ ቻናል መንፈሳዊ ትምህርት የምንማርበት የምንበረታበት የምንጠነክርበት ነውና ሁላችሁም በጥያቄዎቹ መሳተፋችሁን እንዳትረሱ። ስለዚህ ከታች ከዲስክሪፕሽኑ ከቪዲዮ ዲስክሪፕሽን ላይ ጥያቄዎች አሉ። ጥያቄዎቹን ተሳተፉ፣ መልሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።